ሴት ልጅ ታግሳ የበቃት ዕለት ብትጠበስ እንኳን አትሸታትም። ዛሬ ላይ እጅህ ላይ ያለች በንጹህ ልብ በመልካም ልቧ አብራህ ያለች ሴት ካለች አትጉዳት። እሱ ይሄ ነገር ከሌለው እኔ ምንም ላደርግ አልችልም። ገባ? ሜቢ በሚያወራቸው ነገሮች ሊሆን ይችላል። የሰው ልጅ ግን የሚያወራው ነገር ብቻ ሳይሆን ድርጊቱን ማሳየት አለበት። ድርጊቱ ደግሞ ሌላ ነው። አልተገናኘንም እኩት ፍቅሩን ከኔ ወጥቷል። ልቤማ ከተላው ሰንብቷል። በቃኝ ብታምኑም ባታምኑም ያለኝን አመስግኝ የምኖር ሰው ነኝ እኔ። በቃ ቅርጠት አልወድም፣ መዝለል አልወድም። ይቅርታ ይላል። ከሁሉ ልጆቼን በጣም አከብራለሁ አልኩ። ልጆቼን በጣም ነው የማከብረው። ተጠንቀቁ። ምን ፈለጋት ሄደ? ቤታችሁ ውስጥ የሆነ ሁከት ሲፈጠር ስሙኝ በደንብ። በጣም ችግር ውስጥ ሲገባ፣ ቤታችሁ በጣም ሲታመም፣ ስትናቆሩ፣ ችግር ውስጥ ስትገቡ፣ የሆነ ነገር ሲፈጠርባችሁ ወንዶች ከተቃራኒ ጾታ ጋር እንዳትገናኙ። በጓደኛ ይሁን በመስሪያ ቤት ይሁን በምንም እንዳትገናኙ። ሻይን ጠጣ እስቲ አትባባሉ፣ እንዳታገኙ። ያለውት ማለት ነው የምትዩ ሲሁን ውስጥ ነው ያለበት። እንዳይበርድሽ ይልሻል የሰውዬ፣ ያኛው ገፎ በሌሊት ያስወጣሻል። ልዩነቱ በጣም እየሰፋ ይመጣ። አደራችሁን በተጋጫችሁ ጊዜ ከተቃራኒ ጾታ ጋር እንዳትገናኙ። እንግዲህ ውድ ቤተሰቦቼ ዛሬ እንግዲህ እውነት ለመናገር ትልቅ የምስራች ነው ይዘን የመጣ ነው። አብርሽና ሩታን ይመለከታል። ትልቅ የምስራች ነው። በተለይ ሩታን የሚመለከት ነው። ያን የምንናገረውና ለእናንተ የምናደርሰው ኦዲየንሱን ከማክበርና የእናንተን ጥያቄ ከመመለስ ነው። ስለዚህ ሁልጊዜም ከጎናችን ናችሁ። የምትፈልጉትን ነገር ትጠይቃላችሁ፣ መልስ ታገኛላችሁ። እናንተ መልስ እንድታገኙ የማናረገው የማንወጣው ጋራ ሸንተረር የለም። ስለዚህ ዛሬ ትልቅ የሚባል የምስራች ይዤ ነው የመጣሁት ማለት ነው። ምስራቹን ወደ በኋላ የምነግራችሁ ይሆናል። ሩታን ይመለከታል። ያው አብርሽና ሩታን ይመለከታል። በተለይ ሩታን እና ያው ደስ የሚል ነገር ነው የሰማነው ነገር። ብዙዎች የነሱ ቪዲዮ ላይ ሪያክት ያደርጉበታል፣ ሐሳብ ይሰጡበታል ሰው። ስለዚህ የሰውን ሐሳብ ምን ተባለ የሚለውን ነገር ለመስማት ሁላ ሰው ጓግቶ ይጠብቃል። ስለዚህ እኔም አንድ ነገር ላረግ አሰብኩኝና በጣም ተደጋጋሚ ጊዜ በተለይ እነሱ ባሉበት ሁኔታ ጥያቄዎች ይመጣሉና እስኪ ለምንድን ነው እውነት ከልባቸው ነው የሚለውን ነገር አጣርቻለሁ። ስለዚህ የደረስኩበትን ነገር እምነግራችሁ ይሆናል። ግን ከዛ አስቀድሜ ግን አንድ ነገር መናገር እንፈልጋለሁ። ብዙዎቻችሁ ይሄ ነገር የሁለቱ ነገር በጣም እንደ ትልቅ ኢሹ ሆኖ እንዴት ሊታይ ቻለ ምናምን የምትሉ አላችሁ። ስለዚህ ህይወት ነው፣ ትዳር ነው። ትዳር ደግሞ ሁሉንም ሰው ይመለከታል። ሁሉም ቤት አለ እና ሁሉም ባለቤት ነው። ሁሉንም የሚወክለው ህይወት ነው ትዳር እና ያን ነገር ደግሞ ሁሉንም ስለሚያሳስብ እንደ ሐሳብ ያነሱታል ማለት ነው። እንደ ሐሳብ ሁሉም ጋር ይነሳል። ስለዚህ ግን አንድ ነገር እስኪ ይሄን ቪዲዮ አይተን እንመለስና ባልና ሚስት ሲጣሉ ሚስት ማድረግ ያለባት ባል ማድረግ ያለበት እየተማማርን እንድንሄድ እስኪ ይሄ ነገር አስተማሪ ነው ብዬ ስላሰብኩኝ እንስማውና ከዛ በኋላ የምንመለስ ይሆናል። እስኪ እናዳምጠው። ተጠንቀቁ። ምን ፈለጋት ሄደ? ቤታችሁ ውስጥ የሆነ ሁከት ሲፈጠር ስሙኝ በደንብ። በጣም ችግር ውስጥ ሲገባ፣ ቤታችሁ በጣም ሲታመም፣ ስትናቆሩ፣ ችግር ውስጥ ስትገቡ፣ የሆነ ነገር ሲፈጠርባችሁ ወንዶች ከተቃራኒ ጾታ ጋር እንዳትገናኙ። ጉዳይ ስለሆነ ይሄ ነገር ቪዲዮ አብርሃምን በተለይ በጣም አድሬስ ያደርጋል። ስለዚህ እንደ አብርሃም አይነት ሰው ልጆች ባሎች ካላችሁ፣ እንደ አብርሃም አይነት ሰዎች ካላችሁ ይሄ ቪዲዮ ለእናንተ ነው። እናንተ በተለይ በጣም መመልከት አለባችሁ። እናንተ ትማሩበታላችሁ። ስንጣላ ስንጋጭ ወንዶች ወይም ሴቶች መሄድ ያለበት ተቃራኒ ጾታ ጋር መሄድ እንደሌለበት የሚያሳስብ ነውና ያስተምራል። ሰሙት። በጣም ሲታመም፣ ስትናቆሩ፣ ችግር ውስጥ ስትገቡ፣ የሆነ ነገር ሲፈጠርባችሁ ወንዶች ከተቃራኒ ጾታ ጋር እንዳትገናኙ። በጓደኛ ይሁን በመስሪያ ቤት ይሁን በምንም እንዳትገናኙ። ሻይን ጠጣ እስቲ አትባባሉ፣ እንዳታገኙ። ሴቶችም እንደዚህ በምንም ታምር ቤታችሁ የታመመበት ሰዓት ላይ ተቃራኒ ጾታ ጋር አትገናኙ። ቤት ውስጥ ያለውን ችግር በጣም ይጎላባችኋል። የምታገኙው ሰውዬ ቅንድብሽን ያስተካክልብሻል ሳያስፈቅድሽ። እሱ ቅንድብሽን መጥቶ ነው የለቀቀሽ። ልዩነቱ በጣም እየሰፋ ነው። ቤት ውስጥ ያለው ሰውዬ ጆሮ የለውም፣ አይሰማም። ይሄኛው ምንድን ነው ብሎ ጆሮ ይሰጥሻል። ኮምፔር ነው የምታረቂው። ሲኦል ውስጥ ነው ያለሁት ማለት ነው የምትዩ። ሲኦል ውስጥ ነው ያለበት። እንዳይበርድሽ ይልሻል ሰውዬ።
ያኛው ገፎ በሌሊት ያስወጣሻል። ልዩነቱ በጣም እየሰፋ ይመጣል። አደራችሁ በተጋጫችሁ ጊዜ ከተቃራኒ ጾታ ጋር እንዳትገናኙ። የሚያጽናና ወንድ አያስፈልጋችሁ፣ የሚያጽናና ሴት አያስፈልግም። በላህ ጠጣህ እየተባሉ የተነጠቁ ተመልሰው ላይመጡ የጠፉ ሰዎች አሉ። አንዳንድ ሰዎች ሰፓሬት አድርገናል በቃ ብና ሰፓሬሽን እኮ በባለሙያ የሚታዘዝ ነው። ሰፓሬት ሲደረግ ራሱ ሰፓሬት ስታደርጉ አይ በቃ አሁን ለይተናል፣ በቃ ዲሰንትነን አልጋ ለይተናል፣ በቃ እያየነው ነው እኮ። እሱ ሰዓት ላይ ምን እየሰራችሁበት? እሱ ሰዓት ላይ ባለሙያ አግኝቶ ምክር ካላገኘ፣ ሴክሽን ካልወሰድክ፣ ትምህርት ካላገኘ፣ አይምሮ ካልተለወጠ፣ ዕውቀት ካልተቀየረ ሚስት ትቀይራለህ። እመነኝ፣ ባል ነው የምትቀይሪው። ደግመሽ ወደ ቤት መምጣት ነው የሚያስጠላሽ። እንዲያስጠላሽ አድርጎ ሴጣን ያስጠናሻል ሌላ ነገር። ቤታችሁ የታመመበት ሰዓት ላይ፣ አልጋ የለያችሁ ሰዓት ላይ፣ ክፍል የለያችሁ ሰዓት ላይ ከተቃራኒ ጾታ ጋር በፍጹም እንዳትገናኙ። ይሄ ብቻ አይደለም፣ ይሄ ሰዓት ላይ ሶሻል ሚዲያ ውስጥ እንዳትገቡ። ስለ እግዚአብሔር ብላችሁ ስለ እግዚአብሔር ብላችሁ ባልሽ እንደጠላሽ ማወቅ ከፈለግሽ ብላ 9 የጉሊት መድኃኒት ትሰጥሻለች። በዛው ላትመለሽ ትሞቻለሽ። በቃ ኮስተር ብሎ ሁሉ አስተማሪ ነው፣ ሁሉ አስተማሪ ነው። የሁላችሁ በሽታ ነው ሸምታችሁ የምትመጡት። ሶሻል ሚዲያ የሚያስፈልገው ለጤነኛ ሰዎች፣ ክፉን ከደግ ለይተው መርጠው ገዝተው ለሚመለሱ ሰዎች እንጂ ለእብዶች አይደለም፣ ለበሽተኞች አይደለም። በሽተኞች ከገቡ በሽታቸውን ነው የሚያባብሱ። ከባሎቻችሁ ጋር ስትጣሉ፣ ከሚስቶቻችሁ ጋር ስትጣሉ መደበሪያ ብላችሁ ከገባችሁ ሌላው ሽማ ይጠልፋችሁ። ሶሻል ሚዲያ የሚባል ሽማ ሞር ችግራችሁ ነው እያያችሁ የምትመጡት። ይሄ የሚጠቅመው ጤነኛ ለሆነ ቤት ማቴሪያል ካገኛችሁ መርጣችሁ እያላችሁ እያሳለፋችሁ የምታዩ ከሆነ ከፍቶሽ እዛ ውስጥ ከገባሽ የሚያጽናኑሽ ብዛታቸው፣ ሰውየውን ጠላት የሚያደርጉብሽ፣ ሴትዮዋን ጠላት የሚያደርግብህ ብዛቱ። ስለዚህ ተጠንቀቁ፣ እንደ አጋንንት እንድትጠነቀቁት ነው መነግራችሁ። የታመመ ሰዓት ላይ በተቻለ መጠን እስቲ ሻይን ጠጣ፣ እስቲ እንሳቅ፣ የት ነው ያለው ብላችሁ ሴቶች ወንዶችን፣ ወንዶች ሴቶችን እንዳትተው። ሰፓሬት ካደረጋችሁ ሐኪም ቤት ነው መሄድ ያለባችሁ፣ የምትረዱበት ቦታ። ችግራችሁን ለማየት፣ ክፍተታችሁን ለማየት፣ ስህተታችሁን ለማየት፣ የተፈጠረውን ነገር ለመፍታት መድኃኒት ልታገኙ የምትችሉበት ቦታ ላይ ተገኝታችሁ መድኃኒት መውሰድ ያለባችሁ፣ ቴራፒ ነው መውሰድ ያለባችሁ። ለምን ሲባል በልዩነቱ ሰዓት ክፍተታችንን እንድናይ ተምረን አስተካክለን ቫልዩን አይተን ተጸጽተን ነገሮችን ለሃንድል ለማድረግ ስለሚጠቅመን። ዛሬ ሰፓሬት አድርገናል ብለው ድጋሚ ተመልሰው ላይመጡ ተለያይተው የቀሩ ቁጥር ስፍር የላቸው። ተጠንቀቁ ለማለት ነው። ያው እንደሰማችሁት ነው እንግዲህ ብዙ ሰዎች አሉ ትዳር ውስጥ ሲጋጩ እንደ መሸሸጊያ ያርገው ሌላ ሰው ጋር ሌላ እንትን ጋር የሚያረጉት ነገሮችን ይሄ በተለይ አብርሃምን ይመለከታል። በተለይ እንደዚህ አይነት ሰዎች ካላችሁ በቃ በህይወታችሁ ትልቅ ጥንቃቄ ማድረግ ያለባችሁ ነገር እዚህ ላይ ነው። በቃ የራሳችሁ ህይወት የሆነ ነገር እንትን ሲባል ተቃራኒ ጾታ ጋር መፍትሄ ለመፈለግ ወይም ደግሞ መገናኝ ይበልጥ ነገሩን ያካርረዋል። እሱ በአንድ ቀን ልዩነት ከትናንትና ከዛሽ ጋር ዊኬንዳቸውን ሲቀጭ ይውሉና በንጋታው ደግሞ ተመልሰው ምን ያደርጋሉ? ከሷ ጋር ይመጣና በቃ እንመለስ ይቅርታ አድርጊልኝ ምናምን። እንዴት ነው ማለት እንደ ባለ ትዳር አክት ሳያደርግ እንደ ባለ ትዳር ሁኔታዎችን እንትን ሳያል እዛ ጋር የሚሆንበትና የሚውልበትን እዛ ጋር ተመልክተን አይተን ስናበቃ እዚህ ጋር መጥቶ ደግሞ እያረገ ያለው ነገር ፍጹም ካንዱ የሚጋጭ ነገር ነው እየሆነና እያደረገ ያለው። እንዴ እሷን ፈልጎ ከሆነ ከሄርሜላ ጋር ያለን ነገር ቋጭ አብቃ፣ ወደ ቤት ወደ ትዳር ተመለስ ሲባል ሳይመለስ በነጋታው መጥቶ በቃ ይቅርታ አድርጊልኝ አይነት ነገር ከዚህ ቀደም ሩታ ያደረገችው ነገር ነው። ሩታ ከኤርሚያስ ጋር ከሌሎች ወንዶች ጋር ልክ ከሱ ጋር ስትጣላ የምትጀምረው ከአንድ ልጅም አለ ይሳቅ የሚባል ከሱም ጋርም እንደዚህ አይነት ነገሮችን ሲጀመር እሷን መሸሸጊያ የምታደርገው ወንድ ነው፣ እሱም መሸሸጊያ የሚያደርገው ሴት ነው። ይሄ ነገር ደግሞ ፍጹም አግባብነት የሌለው ፍጹም አግባብነት የሌለው ነገር ነው ማለት ነው። ስለዚህ አሁን እኔ ይሄ ነገር ትልቅ እነሱን ያስተምራል ብዬ ነው። በመቀጠል ደግሞ የሩታና የአብርሃም ጉዳይ ብቻ ኢሹ አርጋችሁ የሩታና የአብርሃምን ጉዳይ ብቻ ኢሹ አርገው ነገሩን
አጋግለው ምናምን ምንድነው የነሱ ጊዜ ሚዲያ ላይ እንደዚህ ሚዲያ ላይ በጣም ብዙ ገበና ያወጣል። ከሰሞኑን ቫይራል የሆነውን አንድ ቪዲዮ ላሳያችሁ። ገባች? ሚስት ላይቭ ላይ ነች፣ ግን ስሜታዊ ሆና ከባሏ ጋር ተጣልታ እያለቀሰች ስትናገር ነበር። እና በየቤቱ ብዙ ነገር ቁርሾ አለ፣ በየቤቱ ብዙ እሳት አለ። እና ያንን ነገር እስኪ ቪዲዮን ትመለከቱታላችሁ። ተመልክታችሁት ደግሞ ስንመለስ የምስራች ያልኩትን ጥሩ ነገር ጥሩ ዜና ስላለኝ እሱን የምነግራችሁ ይሆናል ማለት ነው። ስለዚህ ይሄ ከሰሞኑ ቫይራል የሆነው የአንዲት ሴት ጉዳይ ተመልከቱ። ግንበር እንዳወጣለሁ አልፈልግም። እዚህ ወርቅ ብለብሳለሁ። ስንቱን ገፍትሬ እንደመጣሁ ልኝ ማቅ ህይወት አለ ብዬ ሰላም እኖራለሁ ብዬ እንዴ ሰው ልጅ እንዴት 20 ዓመት ተቃየር 20 ዓመት የሚለው ነገር አሁን ኑሮ ተደናግሮ መጥቼ ይሆናል ቤት ኪራይ መክፈል አልችልም። ገባ በቀን 300 እና 400 ሰርቼ እኮ የምኖረው ዛሬ 5 ሚሊዮን ተይዞ ኑሮ አልተኖረም። ገባ በቃ ባለኝ ግን ተመስገን ብዬ ልኑር። ያለኝን አመስግኝ የምኖር ሰው ነኝ እኔ። በቃ አዎ ቅብጠት አልወድም፣ መዝለል አልወድም። አዎ ይቅርታ ይላል። ከሁሉ ልጆቼን በጣም አከብራለሁ አልኩ። ልጆቼን በጣም ነው የማከብረው። ተጠንቅቄ ነው የምኖረው ስርዓት ይዤ። አዎ እንደ ሴቱ መቀባት አያምረኝ፣ መዘነጥ አያምረኝ፣ መንዛለል አያምረኝም። ገባ አንተ ብዙ ያልገባ ነገር አለ። በቃ እኔ እስኪ ምን አስቸግሬ አውቃለሁ? አልብሰኝ ብያለሁ፣ አጊጠኝ ብያለሁ። በቃ ዝቅ ብዬ ነው የምኖረው። ገባ አረቃሉ እግዚአብሔር እሷን ንገረት እናት እንትን ድምጽ እየቀዳ ነው ቤት ድምጽ እየቀዳ ነው ቤት